ብሌን ወደነ ሰላም ጋር ከመጣች በኋላ ሰላም እንደ ልጇ አቅፋት እያስተዛዘነቻት ነበር። እናም በኃይሉ ይመጣና ቆይ ምን ሆነሽ ነው የምትነፋረቂው? ሰራተኛ አይደለች እንዴ? ደግሞ ምንድነው እንደዚህ ከጎንሽ አቅፈሽ ቁጭ ያደረግሻት? ይላታል። እናም እንደዛ ሲላት ቃል ደግሞ ያው እናቷ ስለሞተችባት ነው። እናትሽ ከሞተች እናቱ የሞተበት ሰው እዚህ ቁጭ ብሎ ነው እንደሚነፋረቀው ቀብር ይሄዳል እንጂ ይላታል። ቃልም የመሰላት አሳዳጊዋ እንደሞተች እንጂ ስለ ወላጅ እናቷ የምታውቀው ነገር የለም። እናም ሰላምም እውነቱን እኮ ነው፣ ግን ለምን አንሄድም? ነይ እንሂድ፣ አብረን እንሄድና ቀብር ሄደን እንምጣ ስትላት አይደለም እትዬ፣ ወላጅ እናቴ እኮ አሁን አይደለም የሞተችው፣ ቆይታለች ከሞተች። አረብ ሀገር ሄዳ 10 ዓመት ሆኗታል። ግን ደግሞ 10 ዓመት እንደሆናት እስካሁን አልተመለሰችም። ትመጣለች ብዬ እኔ በተስፋ እየጠበቅኳን ነበር። ግን ደግሞ ትመጣለች አለች ተብዬ ሲሄድ እናቴ እንደሞተች ነው የተነገረኝና እናቴ እዚህ አይደለም የሞተችው አረብ ሀገር ነው ትላቸዋለች። በዛን መሀል በኃይሉ በጣም የደነግጥና አልገባኝም ምንድን ነው ሲል ቃልም በጣም ተደነግጥና ሁለቱም ይተያያሉ። ከዛም በኋላ ቆይ መጣው አንደ ይልና እሱ ወደ ውጭ ይወጣል። ግደላት ተብሎ የተላከው የስራ ባልደረባው ጋር ይደውልና እኔ ምልህ የብሌንን አሳዳጊ ገድያታለሁ አላልከኝም እንዴ? ለምንድን ነው እያልገደልካት? ይለዋል። አረ ገድያታለሁ፣ እኔ እንደው ገድዬን የወጣሁት ምክንያቱም ቆይቼ እንደውም አረጋግጭን ህይወቷ እንደወጣ አረጋግጭን የወጣሁት ይለዋል። እርግጠኛ ነህ? ለማንኛውም ቢሮ መጣለው፣ ቢሮ እንድትመጣ ደውልልሃለሁ ይለዋል። እሺ ይልና ስልኩን ይዘጋል። ከዛም ወደ ውስጥ ይገባና በሉ እሺ እንግዲያው እኔ ወደ ቢሮ ሊሄድ ነው ይልና በኃይሉ ጥሏቸው ይሄዳል። በዛን መሀል የገነት ልጅ የሆነው ዛው ግቢ ተከራይቶ የሚኖረው ያው እናትን አገናኛለሁኝ እናም ኪሱ ውስጥ ፍላሽ አምጣ ብሎት ስለነበረ እሺ ይልና ያንን ፍላሽ እንዲሰጠው ስልክ ይደውልለታል። እሺ እሱ ደግሞ ስለ እናቱ በህልሙ እያየ ነበር። በህልሙ እያየ ያለው በኃይሉ ሂዶ እናቱን በስለት ሲወጋት እና እናቱ ስትሞት ሁሉ ነገር እያየ ነበረ። ስልኩ ሲጮህ ደጋግሞ ሲደወልለት አያነሳም ነበር። ግን ከደቂቃዎች በኋላ በድጋሚ ሲደወል ይደነግጥና ከእንቅልፉ ይነሳል። በዛን መሀል ስልኩን አንስቶ አቤት ሲል ቆይ አንተ ለምንድን ነው ስልክ የማታነሳው? ደጋግሜ ደወልኩልህ ይለዋል። እሺ ይቅርታ ተኝቼ ስለነበረ ነው ይለውና እሺ እናቴ የት ነው ያለችው ሲል ያልኩህን ተግባር ላይ ያደረክ ይውልህ የእናትህ በህይወት መኖር በኃይሉ ከሰማ ይገለኛል። እኔን ብቻ ሳይሆን እናትህንም ይገላታል። ስለዚህ ነግሬሃለሁ፣ አፍጥነውና ፍላሹን ዛሬውኑ እንድታወጣው ይለዋል። ይውልህ እሺ ግን ደግሞ አንድ ነገር ልንገርህ፣ አሁን ሁሉም ቤት ናቸው፣ እየጠበኩኝ ነው፣ አልወጡም ከቤት ሲለው ነግሬሃለሁ፣ በኃይሉ አለመሞቷን ከሰማ ይገለኛል። ግን እሱ ራሱ ሄዶ እንደሚያጠፋት ልንገርህ፣ ምክንያቱም እኔ ከዚህ በፊት በኃይሉ ሂድና ግደላት ብሎኝ ነበር እናትህን ይለዋል። አዎ እሺ በቃ ችግር የለውም፣ እጠብቅና ከቤት ሲወጡ ገብቼ እንዳገኘሁት እደውልልሃለሁ ሲለው በልሺ ፍላሹን እንዳገኘህ በዚህ ቁጥር መልሰህ ደውልልኝ ይልና ስልኩን ይዘጋዋል። እሺ ብሎ ከደቂቃዎች በኋላ ተነስቶ የሞት ሞቱን ወደ እነሰላም ቤት ይሄዳል። እነሰላም ቤት ሲሄዱ ሁሉም ተሰብስበው ቁጭ እንዳሉ ነበረ። በኃይሉም ነበር በአጋጣሚ። እናም ደህና ረፈዳችሁ ብሎ እንደገባ ደህና ነኝ፣ እንዴት ነው ወይ መጣህ እንዴ? እንግዲያውስ አንተ ከመጣህ እና ቁጭ በል እስኪ እኔና ቃል የሆነ ቦታ ደርሰን እንምጣ ትለዋለች። እንዴ ለምን ወዴት ነው የሚሄደው ማሚ ስትላት ቃልም ሰላምን አይ የሆነ ቦታ ደርሰን እንመጣለን፣ እኔና አንቺ የምንሄድበት ቦታ አለን፣ ግን እቺ ደግሞ ልጅቷ ብቻዋን ከምትሆን ከሱ ጋር ተጠብቀን አሁን በኃይሉ ልትሄድ ነው ስትለው አሁንም ወደ ቢሮ ሊሄድ ነው፣ ስለዚህ በቃ እሺ ይላል። እንግዲያውስ እኔ እናቴ ጋር ደርሼ ልምጣ ስትላት ምን ችግር አለው ሂጂ ትላታለች። ብሌንም ከደቂቃዎቹ በኋላ በቃ ትንሽ ቆይቼ እሄዳለሁ ትላትና ቁጭ እንዳለች ሰላምና ቃልም ይሄዳሉ። የቀሩት ሁለቱ ብቻ ነበሩ። እናም ያንን ፍላሽ ለማውጣት ብሌንም እንዳታየው ስለፈለገ
ብሌን እባክሽን ትንሽ ጉንፋን ስለያዘኝ ነው ሻይ አፍይልኝ ይላታል። ብሌንም እሺ ትልና ወደ ኪችን ሻይ ለማፍላት ትሄዳለች። እሷ ወደዛ ስትሄድለት ሩጦ እየሄደው ያንን ፍላሽ ለማውጣት ወደ እነ ሰላም መኝታ ቤት ነበረ። ያንን ፍላሽ ከኪሱ ውስጥ እንደምንም በፍርሃት ቢሆን ይዞ ከወጣ በኋላ ልክ በሩ ላይ ሲደርስ እየጠራችሁ ስለነበር ወደ መኝታ ቤት ስትሄድ በሩ ላይ ሲወጣ ታገኘዋለች። ቆይ ምን እያደረክ ነው? እዚህ ምን ስራ አለ ደግሞ? በቼስ ምንድን ነው ያዝከው ስትለው አይ ይሄ የሆነ ነገር ነው። እሺ አሁን ያስከውን ፍላሽ መልስና ውጣ ከዚህ ክፍል። ምን ትሰራለህ ስትለው አይ አልመልሰውም፣ ይህንን ነገር ፈልገዋለሁ ይላታል። እንግዳውስ ለትዬ ነው የምደውለው አሁኑኑ ስልክ ስትለው በፍጹም እዩልሽ ብሌን ተረጅኝ፣ እዚህ ውስጥ የእናቴ ህይወት አለ። ስለዚህ የእናቴን ህይወት ለማትረፍ ደግሞ ይህን ፍላሽ ያስፈልገኛል ይላታል። በዛን ሰዓት እሷም ግራ ትጋባና እሺ ትልና ትለቅለትና በሩን እሱም ይወጣል ወደ ውጭ። ከወጣ በኋላ እንደወጣ ወደ ክፍሉ ሄዶ ለልጁ ነበር የደወለለት። እባክሽ አሁን አውጥቻለሁ ፍላሹን የት ልስጥህ እና እናቴን አገናኘኝ ሲለው በልሽ ፍላሽ ውስጥ ያለውን ፋይል እንዳለ ለእኔ በቴሌግራም ላክልኝ ከዛ እነግርሃለሁ ይለዋል። እሺ ይልና ልጅም ሁሉን ነገር ፋይሉን እንዳለ ወደ ቴሌግራም ከላከለት በኋላ ሲደውልለት ስልኩን አያነሳም። በጣም ጥሩ አሁን አግኝቻለሁ የምፈልገውን በኃይሉ አሁን አንተን እኔ ገለሃለሁ ይለዋል። በጣም ጥሩ ይልና ስልኩን ከዘጋ በኋላ ይሄ ልጅም እናቴን አገናኘኝ ብሎ ሲደውልለት እሱ ግን ስልኩን አላነሳም። በተደጋጋሚ ሲደውልለት ስልኩን አነሳለትና እሺ አሁንስ እሺ ሁሉን ፋይሉን ልኬልሃለሁ ግን ስደውልለት ስልክ አትመልስም። እናም ደግሞ እናቴን ማግኘት ፈልጋለሁ ይለዋል። አንድ ስራ ደግሞ ይቀርሃል። ከዚህ ደግሞ ምንድነው አንድ ስራ የሚቀረኝ? እባክህ እናቴን አገናኘኝ ሲለው እንግዳውስ እናትህን ለማግኘት መጀመሪያ በኃይሉን ግደለውና ከዛ እናትህን ማግኘት ትችላለህ ይለዋል። ቆይ እኔ አንተ እንዴት ነው የምታስበኝ? እኔ የሰው ህይወት የማጠፋ ጨካኝ አረመኔ ይመስልሃለሁ ሲለው እንግዳውስ እናትህን አታገኛትም፣ ነገ እጄን የግንባሯን ብዬ ገላግልልሃለሁ ይለዋል። ይህ ልጅም የእናት ጉዳይ ሆኖበት እናቱን ለማትረፍ ወደ በኃይሉ ቢሮ ይሄዳል። ገነትም ቤቷ ቁጭ ብላ እያለ ቤቷን አጸዳርታ ልጅሽ ይመጣል ተብላለች ስለተባለች እየጠበቀች ነው። እናም ያሳደገቻት ልጅም ወደ ቤቷ ትሄዳለች። ስትሄድ ደስ ብሏት